በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በምሕረቱ በቸርነቱ የሚጠብቀን በሞቱ ሞታችን በሕመሙ ሕመማችን ያጠፋልን ያራቀልን በትንሣኤው ትንሣኤያችን የሰበከልን የገለጠልን በኩረ ትንሣኤ ቸር አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ በሰማይ በመላእክት በምድር በደቂቀ አዳም ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። ይህ ድምፅ የሚሰማችሁ ሁላችሁ ውድ ኦርቶዶክሳውያን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሰሙነ ሕማማት በመባል ለሚጠራው ታላቁ ሳምንት አደረሳችሁ አደረሰን። እንግዲህ ቅድስት ቤተ ክርስቲያናችን በየጊዜው ለልጆቿ የምታስተምረው ዘመኑን የዋጀ በየጊዜው ለልጆቿ ታስተምራለች የሚገባውን እና እንግዲህ ከሰኞ ጀምሮ እስከ ዓርብ ያሉት ሳምንታት ሰሙነ ሕማማት በመባል ይታወቃሉ። ሰሙን ማለት ሳምንት ወይም ደግሞ 8 ቀን ማለት ነው። ሰሙን ማለት ሕማማት የሚለው ደግሞ መከራ፣ ስቃይ፣ እንግልት የመሳሰለ ተብሎ እንዲህ ተብሎ ይተረጎማል። ጠቅለል ሲል ደግሞ ሰሙነ ሕማማት ሲባል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመከራ ሳምንት፣ የስቃይ ሳምንት፣ የእንግልት ሳምንት ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚታወቀው ሁሉ ወደዚህ ዓለም ሲመጣ ያው ለአንድና ለአንድ ነገር ብቻ ነው። እሱም የጠፋውን ለመፈለግ የወደቀውን ለማንሳት አጠቃላይ ከህብረተ ቅዱሳን ከመላእክት አንድነት ከሱ ከራሱ ከእግዚአብሔር የተለየውን የሰውን ልጅ ለማዳን ብሎም ደግሞ ዘላለም ሕይወትን ለመስጠት ብሎ ነው የመጣው። እንግዲህ በተለየ መንገድ ከሰኞ እስከ ዓርብ ያሉት ሳምንታት ሰሙነ ሕማማት ተብለው ሲጠሩ በእነዚህ ሳምንታት የምናስበው በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን በዚህ ሳምንታት እናም ደግሞ በክፉዎች በአይሁድ የደረሰበትን መከራ፣ እንግልት፣ ግፍ በበለጠ ግብረ ሕማማት የሚባል መጽሐፍ አለ በቤተ ክርስቲያናችን። እሱ እየተነበበ በየጊዜው እሱ ይታሰባል። እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ ጀምሮ መልካም ነገር አልገጠመውም። እንደ እውነት ለመናገር መልካም ነገር ያው ዘመኑን በመከራ ነው የጨረሰው። ስጋን በመልበሱ ማለት ነው። እንግዲህ በእሱ ላይ ግፍ የተፈጸመው በዚህ ሳምንት ብቻ አይደለም፣ እንዲያው በጎላ በዋናነት ነው እንጂ እናም ደግሞ የመጨረሻ የቤዛነቱን የድህነቱን መንገድ የጨረሰው በዚህ ሳምንት ብሎም ደግሞ በተለየ መንገድ በዕለተ ስቅለት ዓርብ ነው ብንልም፣ ነገር ግን ወደዚህ ዓለም በስጋ ማርያም መጥቶ በስጋ ማርያም ከተገለጠ በኋላ ጀምሮ ዘመኑ ሁሉ ግፍ ነው ሲፈጸምበት የኖረው በክፉዎች ማለት ነው። ሰይጣን በሚያነሳሳቸው ሰዎች አማካኝነት ማለት ነው። ከተወለደ ጀምሮ ከዚያ በኋላ እንግዲህ እስከ ሞተበት ዕለት በመከራ ነው የኖረው። ምክንያቱም ወንጌልን ሲያስተምር ግማሾቹ የሚወዱ አሉ፣ የሚጠሉም አሉ፣ ከፖለቲካ ጋራ የሚያጋጩ የሚያጠላልፉ አሉ። በእያንዳንዱ የአገልግሎት እንቅስቃሴው ሁሉ ወንጌልን ሲያስተምር ሲሰብክ በዚህ ዓለም ስጋ ለብሶ ሲመላለስ
በሙሉ ከአይሁድ ብዙ ፈተና እየቀረበለት ብሎም ደግሞ መጨረሻ በሰይጣን ተፈትኗል። 40 ቀን 40 ሌሊት በገዳመ ቆሮንቶስ ሲጾም እንዲሁ በሰይጣንም ተፈትኗል። ነገር ግን ያን ፈተና ድል አድርጎ እኔ ድል እንዳደረኩት እናንተም ድል እንድታደርጉት በማለት አሳይቶናል፣ አስተምሮናል፣ መክሮናል። አሁን መጨረሻ የሆሳዕና ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ላይ ተመዝግቦ እንደምናገኘው ከኢየሩሳሌም ወደ ቤተ መቅደስ ሲገባ 2 ደቀ መዛሙርትን ጠርቶ በፊታችሁ ወደሚገኘው ሀገር ሂዱ፣ 2 አህዮች ታገኛላችሁ፣ አህያዋን ከውርንጭላዋ ጋር ታገኛላችሁ ብሎ 2ቱን ደቀ መዛሙርት ልኳቸዋል። ከዚህ በኋላ እነዚህ 2 ደቀ መዛሙርት ሄደው እነዚህን አህዮች አህያዋንና ውርንጭላዋን አምጥተውለታል። ሂዳችሁ ፍትሕወንኬ ወአምጽእወን ፈታችሁ አምጧቸው አላቸው። ጌታችን ኢየሱስ ክርስቶስ ፈታችሁ አምጧቸው ማለቱ እንግዲህ ከዚህ በኋላ ከኃጢአት ማሰሪያ ከማይሰራ ኃጢአት የምትፈቱበት ዘመን ደርሷል ማለቱ ነበረ። አህዮቹን ፈታችሁ አምጧቸው ማለቱ። እነዚህ 2 ደቀ መዛሙርት ቅዱሳን ሐዋርያት ናቸው። ከቅዱሳን ሐዋርያት መካከል የሆኑ ናቸውና እነዚህ ሐዋርያት ደግሞ ከክርስቶስ በታች ስልጣን ተሰጥቷቸው ኃጢአትን የሚፈቱ የሚያስሩ የሚፈቱ ናቸው። ስልጣነ ክህነት በኋለኛው ይሰጣቸዋል። እንግዲህ አሁን አህዮቹ ደግሞ በምእመናነ እስራኤል በብሉይ ኪዳን በሐዲስ ኪዳን ደግሞ በምእመናነ ሐዲስ ወይም ደግሞ በምእመናነ እስራኤል ዘነብስ የሚመሰሉ ናቸው። ፈታችሁ አምጧቸው ማለቱ ከኃጢአት ማሰሪያ ትፈታላችሁ ማለቱ ነበረ ጌታችን ኢየሱስ ክርስቶስ። ከዚህ በኋላ እነሱም ጌታቸው ኢየሱስ ክርስቶስ እንዳዘዛቸው ሄደው አህያዋንና ውርንጭላዋን ከማሰሪያቸው ፈተው አመጡለት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በአህያዋና በውርንጭላዋ አድርጎ ሄደ። ከቤተ መቅደሱ እስኪደርስ ድረስ ከኢየሩሳሌም እስከ ቤተ መቅደሱ ድረስ 16 ምዕራፍ ነው የሚሆነው። አንድ ምዕራፍ ማለት ከ2 ኪሎ ሜትር ያላነሰ ያልበዛ ማለት ነው። አንድ ምዕራፍ የሚባለው 16 ምዕራፍ 14ቱን ምዕራፍ በእግሩ ሄደ። ከዚህ በኋላ 2ቱን ምዕራፍ ደግሞ በአህያዋ አድርጎ ወደ ቤተ መቅደሱ ደረሰ። ከቤተ መቅደሱ ሲደርስ በውርንጭላዋ ላይ ሆኖ ቤተ መቅደሱን 3 ጊዜ እንደዞረው ቅዱስ ወንጌል ይናገራል። አንድምታ ትርጓሜያችን ይመሰክራል። ይሄ ሲሆን እንዲሁ ዝም ብሎ አይደለም፣ ምስጢር አለው። ምስጢሩም ደግሞ 16ቱ ምዕራፍ 10ሩ ምዕራፍ የ10ሩ ቃላተ ኦሪት ምሳሌ ነው። ከዚያ እንደገና ደግሞ 4 ይቀራል። 4ቱ ምዕራፍ ደግሞ የ4ቱ ኪዳናት ምሳሌ ነው። የመጀመሪያው ወይም ደግሞ አንደኛው ኪዳነ ኖህ ነው። ሁለተኛው ክህነተ መልከ ጼዴቅ፣ ሁለተኛው ክህነተ መልከ ጼዴቅ ነው። ሶስተኛው ደግሞ ግዝረተ አብርሃም ነው። አራተኛው ጥምቀተ ዮሐንስ ነው። እንግዲህ 4ቱ ምዕራፍ የነዚህ ምሳሌዎች ናቸው። ከዚያ 2ቱ ምዕራፍ ደግሞ የ2ቱ ልደታት ምሳሌ ነው። ጌታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት ያለ ሰማያዊት እናት ማለት ነው። ዓለም ከተፈጠረ በኋላ ደግሞ በኋለኛው ዘመን ከቅድስት ድንግል ማርያም ያለ ምድራዊ አባት እንደተወለደ ቅዱስ ባስልዮስ ዘቂሳርያም በሃይማኖተ አበው ነአምን ክልኤተ ልደታተ እነሆ 2 ልደታትን እናምናለን ብሎ እንደተናገረ ይህን የሚያስረዳ ወይም ደግሞ ይህንን የሚጠቁም የሚገልጥ ምስጢር ነው። አሁን ጌታችን ኢየሱስ ክርስቶስ እንደዚህ ሆኖ ወደ ቤተ መቅደስ ገባ ይለናል። ከዚህ በኋላ ሕፃናቱ ሁሉ፣ አረጋውያኑ፣ ወጣቱ በሙሉ ሆሳዕና በአርያም ለወልደ ዳዊት በአርያም
ለዳዊት ልጅ ከዳዊት ዘር በስጋ ለተወለደው ለክርስቶስ ሆሳዕና ማለት መድኃኒት ወይም ደግሞ አሁን አድን የሚል ትርጉም ያለው ነው እና በአርያም ለዳዊት ከዳዊት ዘር በስጋ ለተወለደ ለክርስቶስ መድኃኒት መባል ይገባዋል። መድኃኒት ነው መባል ይገባዋል። መድኃኒት ነው እያሉ ሲዘምሩለት ሲያሸበሽቡለት እንዲያውም በሚገርም ሁኔታ ለአህያዋና ለውርንጭላዋ ልብሳቸውን እየጎዘጎዙ እያነጠፉ ለምንድነው አባቶቻችን እንደተረጎሙልን ይሄ እንኳን ላንተ ጌታ ሆይ እንኳን ላንተ አንተ ለተቀመጥክባት ለአህያዋም ክብር ይገባታል ማለታቸው ነበር ይላል። እንግዲህ አሁን እነሱ አህያዋን ያከበሯት በሷ ላይ በጀርባዋ የተቀመጠው ክርስቶስ ስላለ ነው። የክብር ባለቤት ክርስቶስ ስላለ ነው። በዚህ የምንማረው እኛ አህያዋ የተከበረችው ክርስቶስ በጀርባዋ ስለተቀመጠ ነው። እኛም ክርስቶስን በውስጣችን ብናደርግ ከክርስቶስ ባንለይ ከሕጉ ከትእዛዙ ባንወጣ ክርስቶስ በእኛ ያድራል። በእኛ ሲያድር ደግሞ የማያከብሩን ሁሉ ያከብሩናል። ይሄን የምንማረው ከዚህች አህያ ነው። ምክንያቱም እሷን አከበሯት። ለምን ያከበሯት? አህያዋ ክርስቶስ በእሷ ላይ በጀርባዋ ስለተቀመጠ ማለት ነው። ከዚህ በላይ ደግሞ ክርስቶስ በአህያዋ ላይ የተቀመጠ በጀርባዋ ነው። አሁን በጀርባዋ ሳይሆን በማህፀኗ 9 ወር ከ5 ቀን የጸነሰችው ድንግል ማርያምም እንዲሁ አሁን እንግዲህ አህያዋ የተከበረችው ክርስቶስ ስለተቀመጠባት ከሆነ በጀርባዋ መቀመጥ ሳይሆን በማህፀኗን 9 ወር ከ5 ቀን ከተማ አድርጎ የኖረባት ድንግል ማርያም እንዴት ክብር አይገባትም ይባላል። ምክንያቱም ቅዱስ ወንጌል አህያዋን አከበሯት አለ እኮ። ለምን? በላዩ ላይ ያለው ክርስቶስ ነውና። ስለዚህ ክርስቶስ ያለበት ነገር ሁሉ ይከበራል ማለት ነው። ቅዱሳንንም ስናከብር ጻድቃን ሰማዕታትን ስናከብር እንዲሁ ክርስቶስ ያከበራቸው ናቸው ብለን ነው የምናከብሩ። ይህን በዚህ እንማራለን። ከዚህ በኋላ እንግዲህ ጌታችን ኢየሱስ ክርስቶስ እንዲህ ሆኖ እያመሰገኑት እልል እያሉ ሰሌን እያነጠፉለት እሱም ራሱን የቻለ ምስጢር አለው። ሰሌንን እሳት አይበላውም። እሱም ደግሞ በባህሪዬ አልገኝም አልመረመርም ማለቱ ነበረ። ቅዱስ ጎርጎርዮስ ዘኑሲስ በቅዳሴ ስውር ውእቱ እምኅሊና ኩሎሙ መላእክት፣ በመላእክት ሕሊና እንኳን ስውር ነው አይገኝም አይመረመርም ብሎ እንደተናገረ ሰሌኑ የሚያመለክተው አምላክ የማይመረመር አምላክ ከሰው አእምሮ በላይ መሆኑን ያመለክታል ማለት ነው። ሰሌኑ እንደዚህ ሆኖ ከዚያ በኋላ አይሁድ ምቀኞች ናቸውና ለምንድን ነው የምታመሰግኑት ብለው በምቀኝነት ሲነሱ ዝም በሉ ብለው ዝም ሊያስብሏቸው ሲሉ፣ ነገር ግን የቢታንያ ድንጋዮች ሁሉ እየተነሱ እልል አሉ፣ ዘመሩለት። ለምን? እሱ የፈጠራቸው ነውና ማለት ነው፣ ፈጣሪያቸው ነውና። እሱ ባወቀ በሱ ጥበብ በአምላክነቱ እነሱ ተነስተው ድንጋዮቹ ሁሉ እልል ብለው እንዲያመሰግኑት ሆነዋል ማለት ነው። ከዚህ በኋላ ነው እንግዲህ ከቤተ መቅደሱ ገባ። ከቤተ መቅደሱ ሲገባ ግን ቤተ መቅደሱን መሸጫ መለወጫ አድርገው ታገኘ ነው የሚለው። ከዚህ በኋላ ቤትየሰ ቤተ ጸሎት ይሰመይ አንትሙሰ ረሰይክምዎ በአተ ፈያት፣ ቤቴ የጸሎት ቤት ነው፣ ነገር ግን እናንተ የመሸጫ የመለወጫ የንግድ ቤት አደረጋችሁት ብሎ ጌታችን ኢየሱስ ክርስቶስ አይሁድን ገሰጻቸው። በዚያ የነበሩ ነጋዴዎችን ሁሉ እንዲያውም ድርድራቸውን ሁሉ ገለበጠባቸው ነው የሚለው። ምክንያቱም የተቀደሰውን የረከሰ ነገር ማለት ነጋዴ መሆን እኮ ኃጢአት ሆኖ ሳይሆን፣ ነገር ግን የሚነግዱበት ቦታ ወይም ደግሞ ንግዳቸው በምን መልኩ ነው የሚለው ነው አሁን ጥያቄው። የንግድ አነጋገዳቸው እንዴት ነው የሚለው ነው። በማይገባ ቦታ ስለተቀመጡ የማይገባ እንጂ በራሱ መነገዳቸው ኃጢአት ሆኖ አልነበረም። ግን በተቀደሰው ሰማያዊ እንጂ ምድራዊ በማይታሰብበት ክርስቶስ እንጂ ሌላ ዓለማዊ ነገር በማይታሰብበት በተቀደሰው ቤተ መቅደስ ላይ ስለነገዱ፣ ስለሸጡ፣ ስለለወጡ ነው እንጂ ያን መሸጣቸው፣ መለወጣቸው፣ መነገዳቸው ኃጢአት ሆኖ አይደለም። እና
በማይገባ በተቀደሰው ቦታ የማይገባ ስራ ስለሰሩ ይህን ለምን ታደርጋላችሁ ብሎ በታተነባቸው።